الله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب في الرحيق المختوم في السيرة النبوية على صاحبها أفضل الصلاة وأتم التسليم عمرة القضاء جمرا أواخر وكباب لنا قمنا سنجرسو عمرة القضاء بميل رأسنا يجمرنا ሌሎችም ተመሳሳይ ስሞች እንዳሏት ሲጠቁሙ ሰውየው ምን ይላሉ ወሱሚያት هذه العمرة بعمرة القضاء አሁን ያሳለፍናት ሰባተኛው አመት ላይ من الهجرة رسول عليه الصلاة والسلام በስምምነቱ መሰረት 2000 ሆነው ከህፃናትና ከሴቶች ውጭ 2000 የሚሆኑ ወንዶች ሱሐቦች ናቸው የተሳተፉት ብለናል ዑምረቱል ቀዳእ ላይ ዑምረቱል ቀዳእ ተብላ የተጠራችው አሉ إما لأنها كانت قضاء عن عمرة الحديبية ስድስተኛው አመት ላይ አህርመው ኩፋሮች ከልክለዋቸው ስለተመለሱ ያንን እየከፈሉ ስለሆነም ሊሆን ይችላል አሉ أو لأنها وقعت حسب المقاضاة أي المصالحة التي وقعت في الحديبية حديبية ላይ ወይም ስምምነት ፈጽመው ስለተመለሱ በዛ የተነሳ ስለሰራቱም ሊሆን ይችላል ቀዳእ ማለት ያለፈን ነገር ማውጣት ካለ ወቅቱ ለማለትም ይሆናል ወይም ቀዳእ የሚለው ሙቃባ ከሚለው ከስምምነቱም ተወስዶ ሊሆን ይችላል ከሁለት ለአንዱ ነው ዑምረቱል ቀዳእ ተብላ የተጠራችው አሉ والوجه الثاني رجحه المحققون قضاء لموطاتቸው ሳይሆን لأنها وقعت حسب المقاضاة أي المصالحة ميلو አባባል እሱ ሚዛን የሚመታው እሱ ነው محققዎቹ አርጀህ ነው ያሉት እሱ ነው ይላል انظر زاد المعاد عندኛ 150 ወይ 172ኛ ገጽ አንድ ሙጀለድ እሱን እንተርጅህ ለማወቅ ከፈለክ ይሄናውን የተጠቀሰውን ኪታብ ማንበብ ትችላለህ ይላል وهذه العمرة تسمى بأربعة أسماء አራት ስሞች አሏት አሉ አንደኛ القضاء ቅድም እንዳሳለፍነው عمرة القضاء ተብላ ትጠራለች والقضية عمرة القضية ተብላ ትጠራለች والقصاص عمرة القصاصም ተብላ ትጠራለች والصلح عمرة الصلح تبلا تتطرالچ አሉ القضاء والقضية والقصاص والصلح እነዚህ አራቱ ሁላ ለአንዲት ዑምራ ስም ናት ይላል ስለዚህ ረሱል አለይሂ ሰላቱ ወሰለም አህሉ ሲር ሲዘክሩ ዑምራቸውን አራት ዑምራ አድርገዋል ይላል አራት ዑምራ ሲቆጠር ሱልሁል ሁደይቢያ ስድስተኛው አመት የተመለሱበትን ዑምራ ይቆጠራል አንድ ተብሎ በአመቱ አሁን ያሳለፈነው ዑምራም ዑምራ ተብሎ ይቆጠራል ማለትም ስድስተኛው አመት ላይ በከለከሏቸው ምን ሊያረጉ ነው የመጡት ዑምራ ሊያረጉ ነው ሌላ ጅዕራና የሚባል بعد فتح مكة ከጅዕራና አህርመው ለሊቱኑ ገብተው መካ ዑምራ ሰርተው ለሊቱኑ ወጥተዋል ይባላል እሱ ሶስተኛ አራተኛ ሐጃቸው ጋር ያረጉት ዑምራ ዑመሩሁ ሰለላሁ ዐለይሂ ወሰለም አራት ናቸው ስለዚህ ሁለት ናቸው የሚሉ ሰዎች አሉ ሁለት ናቸው የሚሉት እንግዲህ ዑምረቱል ሁደይቢያ ሊቀንሱ ነው ስላልሰሯት አልሰሯትም አትቆጠርም የሚሉ ሰዎች አሉ ሶድ የተደረጉትን ማለት ነው ጅዕራናን ደግሞ የማያውቁ ሰዎች አሉ ለሊት ከጅዕራና መጥተው እንግዲህ አማል العمره يا شباب حرم ትገባለህ الحرم المكي كعبه በሰባት ጊዜ ትዞራለህ ካዕባን ሁለት ረካዓት ሰግዳለህ ረካዓተ ጧፍ بين الصفا والمروه ሰባት ጊዜ ትሄዳለህ አማል العمره انتهت አጭር ነው ጊዜው በ10 ደቂቃ በ15 ደቂቃ ዘህማ ከለለ ልትጨርሰው ትችላለህ ቢበዛ እንደ 20 ደቂቃ ስለዚህ ወዳውኑ ለሊት መጥተው ዑምራ አድርገው ስለተመለሱ ጅዕራናን እንካር የሚያደርጉ ሰዎች አሉ ከብኒ ዑመር መሰል المهم አሁንኛ ምንድነው መሐል ሻሂዳችን ዑምረቱል ቀዳእም ዑምረቱል ሁደይቢያም ይቆጠራሉ ይታሰባሉ ከረሱሉ አለይሂ ሰላቱ ወሰለም ዑምራዎች ነው عمرة القضاء علقت بس
وقد أرسل رسول الله صلى الله عليه وسلم بعد الرجوع من هذه العمرة عدة سرايا توسنوا سرايا وجه لكوال الناس النامت علن إلال وهي كمايل ودفيت اندمي قتلوا إلالو عندنا بعد عمرة القضاء كلاكواتشو سرايا وجه سرية ابن أبي العوجاء يمبال سوية السوية مرات سرية في ذي الحجة سنة 57 رجلا بعثه رسول الله صلى الله عليه وسلم إذاهم كمرة عمره صلى الله عليه وسلم كلها ذو القعدة لا ينوبلنا يسرت حجات لا يسرت راسه ذو الحجة لا يمكن بالسرة يتأحرم منقده ذو القعدة مجرش على يسلوهنا عمره يسرت رسول الله عليه الصلاة والسلام كل عمره في أشهر الحج درو أشهر الحج لا عمره يرقم منبر أهل الجاهلية لتحقيق خلاف مخالفتهم الناس لما خلف أردته لعمراته في شهر الحج يسرت አሁን የሚለው ከዙል ቂዕዳ ነው እንግዲህ ዑምረቱል ቀዷ አድርገው የተመለሱት ከዛ ከተመለሱ በኋላ ይሄን ኢብኑ አቢል አውጃ የሚባል ሰውዬ አሚር አድርገው ዙል ሒጃ ላይ في 50 رجلا 50 ወንዶች አድርገው بعثه رسول الله صلى الله عليه وسلم الى بني سليم بنو سليم ወደሚባሉ ቀቢላዎች ልከውታል ይላል ليدعوهم الى الاسلام እንግዲህ የመጀመሪያ ሪሳላ ሰዎችን ወደ እስልምና መጥራት ነው እደና ወደ እስልምና ጥሪ ያቀርብላቸው በኑ ሱለይምን ብለው ላኩት فقالوا لا حاجة لنا الى ما دعوتنا ሄዶ ኢብኑ አቢ አልአውጃ የተሰኘው ሱሐቢ ረዲየላሁ ዐንሁ ጥሪ ሲያቀርብላቸው አስሊሙ ተስለሙ ያን እንግዲህ እስልምናን መሐሲን እየዘከረ ሲነግራቸው እኛ ያንተ ጥሪ ጉዳያችን አይደለም አንፈልግም ሚል መልስ ሰጡ ثم قاتلوا ያማል በቃቸው ብለው ግድያ ጀመሩ ቂታለን شديدا በጣም ኃይለኛ የሆነ ግድያ ተካሂዷል ይላል እዚህ ሸሪያ ላይ جرح فيه ابو العوجاء ابن ابي العوجاء عامر سايقر اقصلوታል ይላል واسر رجلان من العدو ከጥላትም ከበኑ ሱለይም ሁለት ምርኮኞች ተማርከዋል ይላል አንደኛ ሰርያ ይሄ ሌላው ሰርየት ጋሊብ ኢብኑ አብዱላህ ኢላ ሙሳቢ አስሐቢ በሺር ኢብኑ ሰዓድ ቢፈደክ ትናንት አሳልፈናል ትናንቱ ሰራያዎች ላይ በሺር ኢብኑ ሰዓድ የሚባለው ሰውዬ ወደ ፈደክ አካባቢ ተልኮ ጓደኞቹ በሙሉ ተገለው እሱ ቆስሎ ይሁዶች ጋር አገግሞ ወይም ቁስሉ ሲድንለት ወደ መዲና መጥቷል ብለን ነበር ወደዛሁንም في هذه السنة بعد عمرة القضاء دم لما فس ولما ملس يتلاكش سريا لج قيادة غالب بن عبد الله في صفر سنة 80 يتلاكشوا 8 عامت من الهجرة صفر لاي طيب لتنيور مالت نباربنيا محرم عند دلال صفر لتنيور بعث أو بعث في 200 رجل 200 ሰዎች ተሰተውት ነው የተላከው የሰውዬ ይላል فاصابوا من العدو نعما وقتلوا منهم قتلا ወደዛ ወደ ፈደክ ሄደው ያገኙት የምርኮ ግመሎችም አሉ የተገደሉ ጥላቶችም አሉ በዛ አይነት መልኩ ደመልሰው አላህ የሰጣቸውን የምርኮ ገንዘብ ይዘው ደመዲና መጡ ይላል ሶስተኛ ሰርየቱ ذات اطلح في ربيع الاول سنه 80 ሶስተኛው ወር ማለት ነው አሁንም 8ኛው አመት ላይ ረቢዑን الأول ላይ ذات اطلح ወደሚባል ቦታ የተላኩ ሰርያዎችም አሉ ይላል كانت بنو قضاعة قد حشدت جموعا كبيرة للإغارة على المسلمين قضاعة የተባሉ በኑ قضاعة የተሰኙ ቀቢላዎች ብዙ ጀማዓዎች አከማችተው ተሰባስበው ነበር ይላል للإغارة على المسلمين በሙስሊሞች ላይ ወረራ ለማካሄድ فدعوهم فبعث إليهم رسول الله صلى الله عليه وسلم ودبنوا قضاعة رسول عليه الصلاة والسلام لاكو إلال كعب بن عمير الأنصارية كعب بن عمير يتسنى كأنصار صحابج في 15 رجلا أسرى أمست مجاهد والتاسيزة والسلاكت ودبنوا قضاعة فلقوا العدو هدوا
አዱውን አገኙ فدعوهم الى الاسلام ወደ እስልምና ጠራዋቸው فلم يستجيبوا لهم ይሻላሉ መርሐባ ብለው እስልምናን አልተቀበሉም በኑ ቁባ وارشقوهم بالنبل حتى استشهد كلهم الا رجل واحد فقد ارتث من بين القتلى አሁንም እንግዲህ ጥላት ተዘጋጅቷል እነዚህ ቁጥራቸውም አናሳ ነው 15 አሚሩ ከተቆጠረ 16 ወይስም ተቆጥሮ ሊሆን ይችላል 15 የሆኑት 15 ሆነው ወደ በኑ ቁባ ሄደው ዳዕዋ አቀረቡ አልተቀበሏቸውም እንደውም በረሸቁሁም አርሸቁሁም ሊኖር ይችላል አላክሰር ረሸቁሁም ነው ቢድን ሐምዛ ራሱ ሙተዓዲ ነው ረሸቀሁ ሙተዓዲ ነው አርሸቁሁም ይላል እዚህ ላይ በቀስት ወረወሯቸውና ወረውረው ወደነሱ ሁላቸውንም ገለዋቸው አንድ ብቻ ነው ቆስሎ እሱም በጤናው ሳይሆን ቆስሎ ከዛ ከአርض المعركه ሰዎች አንስተውት ወደ ሌላ ቦታ አስጠግተውታል ይላል ስለዚህ ሶስተኛ ሰሪየቱ ذات اطلع አራተኛ ሰሪየቱ ذات عرق الى بني حوازن في ربيع الاول سنه 8 አሁንም ረቢዑ الأول ላይ 8ኛው አመት ላይ ወደ ذات عرق رسول عليه الصلاه والسلام ልከዋል كانت بنو حوازن قد امدت الاعداء مره بعد اخرى حوازنوች ጥላትን رسولنا عليه الصلاه والسلام የሚተናኮስን ጥላት ያግዙ ነበር በተለያየ አጋጣሚ ይላል فارسل اليها شجاع بن وهب الاسديه في 25 رجلا የሰውዬ ስሙ شجاع بن وهب ይባላል من بني اسد ነው እሱን አሚር አርገው 25 ሙጃሂዶች አርገው ወደ بنو حوازن لاكوت إلى فاستاقوا نعما من العدو ولم يلقوا كيدا ሄደው ያገኙት ግመል ምርኮ ገንዘብ አለ ጦርነት ግን አላጋጠማቸውም ጥላት አልተፋለማቸውም አልተጋጠማቸውም በሰላም የምርኮ ግመሎችን ይዘው ወደ መዲና ተመልሰዋል ይላል ከዛ በኋላ ወደ ማዕረከት ሙዕታ ልንገባ ነው ማዕረካ ማለት ጦርነት ማለት ነው ማዕረከት ሙዕታ ይላል ሰውየው ሌላ ከሊማ መጣ አሁን እዚህ ላይ እንግዲህ አብዛኛዎቹ አህሉ ሲር ሙዕታን ገዝዋ ነው የሚላት ብለናል እዚህ ላይ ማዕረካ አለ ሰውየው ትንሽ አመለጡ ረሱሉ አለይሂ ሰላቱ ሰላም ሳተፉበት ጦርነት ቢኖርም ባይኖርም ምን ይባላል ብለናል ገዝዋ ይባላል ከለሉ ሰሪያ ነው የሚባለው ሳቸው ልከው ከሆነ የተካሄደው ጦርነቱ ቢካሄድም ባይካሄድም ሰሪያ ይባላል لكن معظم اهل السير مع ان النبي صلى الله عليه وسلم لم يشهد مؤتة غزوة በማለት ነው የሚሰይሟት ትልቅ ስለነበረች ወደፊትም እንደሚያብራራው በጣም ትልቅ በጣም ኃይለኛ ዘመቻ ስለነበረች غزوة ወደ غزوات ነው የሚቆጥሯት እዚህ ላይ ማዕረካ በሚል ሰየማት وهذه المعركة أكبر لقاء مسخن وأعظم حرب دامية خاضها المسلمون في حياة رسول الله صلى الله عليه وسلم معركة مؤتة تام مسخن مالت مضعف مادك متابلو كم يجمعوا بتام كف على زمجة كم يبالو تنات السويلة وأعظم حرب دامية خاضها المسلمون جابوبت كهونو كتورنتو هلو كف على تورنت ببال معركة مؤتة نويلال في حياة رسول الله صلى الله عليه وسلم رسول بهيوت يالو عليه الصلاة والسلام كاكهاد تورنت هلو كفتنيا تورنت تبلو مستيمة ومؤتة نوال وهي مقدمة وتمهيد لفتوح بلدان النصارى مؤتة مالت مقبيانا لا منقد مطرقيا مامچاچانات إلال የነሳራ ክርስቲያኖች ሀገርን ለመክፈት ሄሩም የሚባለውን ሀገር ለመክፈት እንደ መግቢያና እንደ ተምሂድ ተቆጠራለች ይላል وقعت في جماد الأولى سنة 8 وفق أغسطس أو سبتمبر سنة 26 و900 بميلاد سنة ጋጥመው ወይም ስናገናኘው ከሂጅራው 8ኛ ዓመት ይያልን ነው ገና
ከሚላዱ ግን 920 ስንት እያለ ነው? ይሄ ግን መሆን የነበረበት በአክስ ነበር። 900 አይሆንም ያሸባበዛ ሰዓት የሚሆነው 629 الصحيح هكذا የሚሆነው የሚጻፈው 629 ፊት ማን ይቀድማል ከወዲህ ነው እኛ የምናነበው እንደዛ አይደል የምናነበው እኛ ከግራ 29 و600 እንደዚህ ካነበብ ስለዚህ እዚህ ላይ ይሄን 9ውን ምን ማድረግ ያስፈልጋል 6 ቦታ 9 እንግዲህ ረሱሉ አለይሂ ሰላቱ ወሰለም ላይ ሚላድ ላይ እንግዲህ በይነ ዒሳ ወረሱል ሰለላሁ ዐለይሂ ወሰለም ስንት ዓመት እንዳለ በሶሂህ ቡኻሪ የተቀመጠ ሐዲስ አለ ትንሽ አንዳንድ ጭማሪዎችና ጎደሎች ይገኛሉ አልሙሂም በሰነተ 29 و600 ነው ምንለው ሸህሩ ወይ ሰፕተምበር ነው ወይ አጎስቶስ ነው የነሱ የፈረንጆቹ ወር አቀራሩን ሲነግረን ደግሞ ሙእተቱ ቢضم فالسكون ሚሙን መضሙም አድርገን ሐምዙን ሰክነን ነው የምናነበው ይላል هي قريه بادنى بلقاء الشام بلقاء الشام በሚባል ቦታ ቀረብ ያለ የአገር ስም ነው ይላል بينها وبين بيت المقدس مرحلتان ቅርብናት ወደ ቤተ المقدس ለመስጊድ الاقصى ሁለት ጊዜ አርፈህ ነው የምትደርሰው እንግዲህ ድሮ ስትሄድ የተወሰነ ትሄድና ታርፋለህ ከዛ ደግሞ አድረህ ደግሞ ነገ የተወሰነ مرحلتين አለ ይላል ወደ ቤተ المقدس ነው የምትቀርበው ሙእታ ማለት እሷ ናት አሉ سبب المعركه የጦርነቱ ወይም የዘመቻው ምክንያት ምን ይመስላል وسبب هذه المعركه أن رسول الله صلى الله عليه وسلم بعث الحارث ابن عمير الأزدية ابن عمرو بن ملال لا الحارث بن عمير البتصغير من بني أزدنو بكتابه إلى عظيم بصرى فعرض له شرحبيل بن عمرو الغساني وكان عاملا على البلقاء من أرض الشام من قبل قيصر عظيم الروم فأوثقه رباطا ثم قدمه فضرب عنقه كنايته رسول عليه الصلاة والسلام إنه يتتكس صحابي الحارث بن عمرو الأزدي يتسنى صحابي دبداب بينقدي مكاتبة الملوك أرقوال بلنا دبداب بياسيزو إلى عظيم بصرى مالت شامس قال لك تمانو بلنا لزال استدادر اندست لاكوتين صحابي رضي الله عنه امهال عربي نوه سويه فعرض له شرحبيل بن عمرو الغساني هو عربي لكنه قد استعمال سلنبر بذا ساعة احتلال يقيصر አገልጋይ ሆኖ መሪ ነበረ እሱ መንገድ ጠበቀና وكان عاملا على البلقاء من أرض الشام من قبل قيصر كقيصر جهة እሱ እንግዲህ عامل ዋሊ አርጎት እዛ በልቃን ያስተዳድር ነበረ እሱ መንገድ ጠበቀና فأوثقه رباطا በገመድ አሰረው ነው የሚለው ያን ሰውየውን እጁን እንግዲህ የፊጥኝ የሚባል ነገር አለ በጣም አጠንክሮ አሰረውና ثم قدمه فضربه ነው ሰፊራ ይገደልም ያሸበው ረሱል አለይሂ ሰላቱ ሰላም ካሁን በፊት አሳልፈናል ግን ኩፋሮች ከተመቻቸው አይሰሩበትም የራሳቸውን ህግ እንኳን አይፈጽሙትም ያሸበው አሁን ቃኑን ደውሊ የሚባላል ቃኑን ዱወሊ ሁሉም የተስማማበት ህግ አለ እሱን ማለፍ አይቻልም የምንባለው እኛ ብቻ ነን አንተ ማለፍ አትችልም ያንን ካለፍክ ምን ትባላለህ ሙጅሪም ሐርብ ነህ ኢርሃቢ ነህ ቅጣት ይሰጣል ትቀጣለህ እነሱ ግን ምንድነው የሚሉት ኃይል አላቸው ያልነው ወይም መብት ድምጽን በድምጽ የመሻር መብት አላቸው ስሙንም ከነሱ ስለሆነ የሚሰጠው ችግር የለውም ቪቱ ይሉታል ስሙ ሐቅ ነቅድ ማለት ቪቱ ለምሳሌ መጅሊስ ሰላምን አንድ ቀራር ቢወስን አንድ ውሳኔ ቢወስን በኢጅማዕ ማለት ነው በሙሉ አባሉ ያ ቀራሩ ህጉ አሜሪካን ማይስማማ ከሆነ ዲዳ አሜሪካ ከሆነ የማፍረስ መብት አለ
واضح الكلام ولا ما واضح يا شباب ايه ዲሞክራሲ ይባላል አይባልም የለም ዲሞክራሲ የሚባለው ነገር ሰዎችን ዝም ብለው የሚያሽከረክሩበት አባባል ነው የለም ዲሞክራሲ ከተባለ ሐቀን ነቅድ የሚባለው መውረድ አለበት የለም ሁሉም እኩል ይሆንና ሁሉም ለልቃኑን الدولي ምን መሆን አለበት ታዛዥ እኛ በመሰረቱ ቃኑን الدولي አናምንበት ምክንያቱም ሸሪዓ አለን ሸሪዓችን ነው የሚያስተዳድረን ግን ይሁን እንኳን ተተባለ ለው ተነዘልና معهم فرضا ቃኑን الدولي ማስተዳደር ያለበት ሁሉንም ነው المهم እኔ ያመጣሁበት ምንድነው ሰፊር አይገደልም የሙሰይሊመተ الكذاب ረሱሎች መተው ወደ ረሱሉ አለይሂ ሰላቱ ወሰለም እኔ አላህ መላእክተኛ መሆኔን ተመሰክራላችሁ ሲሏቸው ነሽሃድ አን ሙሰይሊመተ ረሱሉላህ የሚሉት አባባ لولا ان الرسل لا تقتل لقتلتكم የደነገጉት ሰፊር እንደማይገደል ረሱሉ ናቸው ያሸባብ በዱር ወይ ዛሬ 1400 ምናምን በል ስለዚህ ይሄን ሰፊር ገደለው ሰውየው طيب ምክንያቱን ሲናገር ማለት ነው وكان قتل السفراء والرسل من اشنع الجرائم በዛ ሰዓት ሳይቀር ሱፈራዎችን መግደልና መላእክተኞችን መግደል ከበጣም ተከባባድ ወንጀሎች ይቆጠር ነበር ይላል يساوي بل يزيد على اعلان حاله الحرب ጦርነት ከማወጅ በላይ ይቆጠር ነበር ይላል ሰፊርን መግደል እንግዲህ ሰፊር ማለት ያሸባብ በይነ ደውለተይን እሱ ሰፊር ማለት ኤምባሲ ነው እኔ ምን ማለት እንደሚፈልግ ለምሳሌ ኢትዮጵያ ሰፊር ሌላ ሀገር ካለ ኢትዮጵያን ወክሎ ያብራራል የሌላም ሰፊር እዚህ ካለ ያገሩን ደውላ ያገሩን ሐሳብ ያብራራል ይሄ ሰው መገደል ማለት ምንድነው በይነ ደውለተይን ጦርነት ከማወጅ በላይ ነው የሚለው ስለዚህ ይሄን ስላረጉ فاشتد ذلك على رسول الله صلى الله عليه وسلم በጣም برسول الله عليه الصلاه والسلام ከበዳቸው الحارث بن عمير መገደሉ ይላል حين نقلت اليه الاخبار ወሬው ሲደርሳቸው መገደሉ በጣም አዘኑና በጣም ከበዳቸውና فجهز اليهم جيشا ጦር ሰራዊት አዘጋጁና ላኩ قوامه 3000 مقاتل የጀይሹ ቁጥሩ 3000 ሙጃሂዶች ናቸው ይላል ዛዱል ማዓድ ሁለተኛ 155 ይላል ገጽ ሲጠቅስ ወይም ፈትሁል ባሪ ሁለተኛ ሰባተኛ 511 ገጽ ይላል وعقد لهم لواء ابيض ለነሱ የተሰጣቸውና የተአሰረላቸው ሰንደቅ ዓላማ ነጭ ሰንደቅ ዓላማ ودفعه الى زيد بن حارثه زيد بن حارثه لسه تسط صندق علامه الى واوصاهم ان ياتوا مقتل الحارث بن عمير وان يدعوا من هناك الى الاسلام مجمدا الحارث بن عمير تقدلبت بوتا درسنا لسم بالمغفرة دعاء ارغلتنا ከዛ በኋላ እዛ አካባቢ የምታገኙትን ሰው ደግሞ በመጀመሪያ ወደ እስልምና ጥሪ አቅርቡላቸው አሉ فإن اجابوا اشكالوا فبها ونعمت طرونا ودسلمنا كغب يتوال والا استعانوا بالله عليه اشكالالو ደግሞ በአላህ ታገዙና በአላህ ተመክታችሁ ተጋደሏቸው ነው የሚሏቸው وقاتلوهم وقال لهم اغزوا بسم الله في سبيل الله ስትዘምቱ በአላህ ስም ዝመቱ በአላህ መንገድ ለኢዕላኢ ከሊመት الله ብላችሁ ማለታቸው من كفر بالله بالله يكادن اسم تواغ لا تغدروا አትክዱ አህድ ከሰጣችሁ ለጥላት ከታችሁ እንዳታፈርሱ ማለት ነው ገድር ማለት ولا تغلوا غلولም አታርጉ غلول ማለት ካሁን በፊት ያሳልፈናል አላህ ነስር ሰጣችሁ የምርኮ ገንዘብ ካገኛችሁ ደግሞ ሳይከፋፈል በግለሰብ እንዳትጠቀሙ غلول እንዳታረጉ ولا تقتلوا وليدا ህፃን እንዳትገሉ አሏቸው ولا امراه ሴትም እንዳትገሉ ولا كبيرا فانيا ለሞት የቀረበ ሽማግሌንም እንዳትገሉ ولا منعزلا بصومع እንግዲህ በዛው በዲኑ ደግሞ ጌታዬን ገዛለሁ ብሎ ጦርነት ሳይሳተፍ በብልሃቱም በቁዋውም
ብቻውን ከለዋ ገብቶ የሚገዛ ካለ እሱንም እንዳትገሉት አሉ። ወላ ተቅጠዑ ነኽለን ወላ ሸጀራ ተምርም ሌላ ዛፍም እንዳትቆርጡ አሏቸው። ወላ ተህዲሙ ቢናአ ቤትም እንዳታፈርሱ ብለው ይህንን ወሲያ ብለው ላኳቸው ይላል። توزيع الجيش الإسلامي وبكاء عبد الله بن رواحة يريد مدينة يالو رسول عليه الصلاة والسلام توديع الجيش الإسلامي يعني إسلاماوي طور سراويت اندت شنيالو يا شباب الله ጓደኛችሁ አላህ ይሆን صحيبكم الله አላህ ይጋግዛችሁ ጓደኛችሁ ይሁን እሱ ያግዛችሁ ተብለው ይሸኛሉ። እንዴት እንደተሸኙ ሲያብራሩ እዛ ሲሸኛኙ ደግሞ አብዱላህ ኢብኑ ረዋሃ አሐዱ الامراء الثلاثه ናቸው። እሳቸው የመጨረሻው እሳቸው አለቀሱ ተውዲዑ ላይ ይላል። ولما تهيأ الجيش الإسلامي للخروج حضر الناس ወደ ሩም ሊሄዱ ነው ወደ ሻም ሲባል ሰዎች ሙስሊሞች እንዳለ ተሰባሰቡና መጡ ይላል። وودعوا امراء رسول الله صلى الله عليه وسلم ተሰናበቷቸው وسلموا عليه سلام الفراق سلام علينا تسنابطوا. وحينئذ بكى احد امراء الجيش عبد الله بن رواحه شاعر رسول الله صلى الله عليه وسلم نو بلنا الانصاري فسالكس فقالوا ما يبكيك ምንድነው የሚያስለቅስህ ብለው ሲጠይቁት فقال መልስ ሲሰጥ ምን ይላል? اما والله ما بحب الدنيا እኔም ማለቅሰው ዱንያ ወድጄ እንዳይመስላችሁ እኔ ዘንድ የዱንያ ውደታ የለም ነው የሚለው። ولا صبابة بكم በእናንተም ማላቃ የለኝም እናንተን ለያለሁ ብዬም አይደለም ማለቅሰው አለ። ولكني سمعت رسول الله صلى الله عليه وسلم يقرأ آية رسول الله عليه الصلاة والسلام عند አንቀጽ ሲቀሩ ሰምቻለሁ من كتاب الله يذكر فيها النار ዛች አንቀጽ ውስጥ ሳትን ምታወሳ አንቀጽ ሲያነቡ ሰምቻለሁ። وإن منكم إلا واردها كان على ربك حتما مقضيا مريم 71 ይላል ሱረቱ መርየም ከናንተ አንድ ሰው እንኳን የለም إلا واردها جهنم የሚወርድ ቢሆን እንጂ كان حتما مقضيا ይሄ አላህ ዘንድ የተፈረደ ቅሮት የሌለው ግድ የሚሆን ነገር ነው ብለው ሲቀሩ ስለሰማሁኝ فلست أدري كيف لي بالصدور بعد الورود جهنم ከደረስኩ በኋላ እንዴት እንደምመለስ ስላላወቅኩኝ ለዛ ነው ማለቅሰው ብሎ ያለቀሰበትን ምክንያት ገለጸ አብዱላህ ኢብኑ ረዋሃ። فقال المسلمون مسلمون ከዛ ለጀይሹ ምናሉ صحبكم الله بالسلامه الله በሰላም ይጎዳኛችሁ ሰላምታን ለእናንተ አላህ ያርግላችሁ አሏቸው። ودفع عنكم ከናንተም አላህ ይከላከል ጥላታችሁን ያርቅላችሁ ነስር ይስጣችሁ አሏቸው። وردكم إلينا صالحين غانمين ወደኛ ደግሞ በሰላም የምርኮ ገንዘብ ሁሉ አግኝታችሁ አጅራችሁም ተሟልቶ ወደኛ በሰላም የምትመለሱ አላህ አርጋችሁ ብለው ተሰናበቷቸው ይላል። فقال عبد الله بن رواحة እንደዚህ ሲሏቸው እንግዲህ ሻይር ናቸው ብለናል። ያው متخصص ናቸው በሻራቸው ምን ሊሉ ነው? لكنني أسأل الرحمن مغفرة وضربة ذات فرع تقذف الزبد سميلو ምንድነው? لكنني على እናንተ የምትሉትን ሳይሆን እኔ ግን ነው የሚለው أسأل الرحمن مغفرة كالله ማርታን ነው መለመነው أسأل استعطي እንዲሰጠኝ ጠይቃለሁ እያለ ስለሆነ ሁለት ይሰራል ይላሉ። سأل إذا كان بمعنى استعطى الرحمن مفعول أول مغفرة مفعول ثاني وضربة متن ጠይቃለሁ ይላል። ذات فرع ማለት ሰፊ የሆነች ሰፋ ያለ መመታት تقذف الزبد ማለት ቆረፋት የምትወረው ሰውየው እንግዲህ ሊሞት አካባቢ አፉ አረፋ ያወጣል ይባላል። እንግዲህ የፈለገው ባፉ የሚወጣውን አረፋ ነው ወይ ደግሞ እንግዲህ ሲወጋ ደምም አረፋ ያወጣል ይባላል። ሲበዛ አረፋ ያወጣል እሱንም ሊሆን ይችላል።
أو طعنة بيدي حران مجهزة بحربة تنفذ الأحشاء والكبدة ويدقمو بالسوسوية بطلاتج امتقل لي هونج موقات فلقال لمن الله إلى بحربة مالت بطور تنفذ الأحشاء والكبدة أقوار وستنا قبة استقبتا تلقى متقبا طعنا نسون لمن الله حتى يقال إذا مروا على جدث بقبر لا يسالفوا اندلوا أرشده الله من غاز وقد رشد قبر يسالفوا እንግዲህ የሰውዬ በጂሃድ في سبيل الله ነው የሞተው አላህ አቅንቶታል ምን የቀና አረገው ይያሉ غيبጣ እንዳረጉኝ ይሄንን ነው መለምነው የሚል ሶስት ቤቶችን አለይላ ثم خرج القوم ይሄን እንደተባባሉ ሰዎች ሙጃሂዶች ወጡ وخرج رسول الله صلى الله عليه وسلم مشيعا لهم ሰዎቹም ረሱሉም አለይሂ ሰላቱ ወሰለም ወጡ ለመሸኘት ቀውም ማለት እንግዲህ የሚሸኙትም ሊሆኑ ይችላሉ ጃይሹም ሊሆን ይችላል حتى بلغ ثنية الوداع ثنية الوداع የሚባል አለ ከፍ ያለ ቦታ እንግዲህ የሚሸኙበት እዛ ድረሰው ነው የሚመለሱት ብለናል ካሁንም በፊት እዛ ድረስ ተሸኙ فوقف وودعهم ثنية الوداع ደርሰው እዛ ቆሙና ሸኙአቸው ይላል ኢብኑ ሂሻም ሁለተኛ 373 እስከ 374 ዛዱል መዓድ ሁለተኛ 156 ይላል ገጽ የተገኘበት ምንጮች ሲጠቁም ዛላይ ማየት ትችላለህ ቢአብያቲሃ ማለት ነው تحرك الجيش الإسلامي ومباغتته حالة رهيبة እንግዲህ ያው ተሰናብተዋቸዋል ተንቀሳቀሱ ወደዛ ወዳሉበት ቦታ ለመሄድ ላኪን ዱብዳ ነገር ያልጠበቁት ነገር አጋጠማቸው ነው የሚል ሙባገታ ማለት በጣም ድንገታዊ የሆነ ችግር حالة رهيبة ማለት የሚያስፈራ ነገር እሳቸው ስንት ናቸው ብለናል ቁጥራቸው ቂዋሙ ከም 3000 جندي أو مقاتل وتحرك الجيش الإسلامي في اتجاه الشمال ወደ ሰሜኑ አካባቢ ከመዲና ሄዱ ተንቀሳቀሱ حتى نزل معان የቦታ ስም ነው معان የሚባል ቦታ እስከሚ አርፉ ድረስ من أرض الشام مما يلي الحجاز الشمالي ሰሜናዊ ሂጃዝን በዛ አቅጣጫ معان የሚባል ቦታ እስከሚደርሱ ሄዱ وحينئذ نقلت إليهم الاستخبارات بأن هرقل نازل بمآب من أرض البلقاء في 100,000 من الروم قيصر እንግዲህ ወይም ሄራቅልም ይባላል ብለናል عظيم الروم ነው አንደኛው ለቀቡ ነው አንደኛው ስሙ ነው ሄራቅልም እሱ ነው ቀይሰርም እሱ ነው ብለናል ስለዚህ እሱ መአብ የሚባል አካባቢ 100,000 ጦር ሰራዊት ይዞ እዛ ቦታ እየተጠበቃቸው ነው የሚባል ወሬ ሰሙ እነሱ ማዓን የሚባል ቦታ ሲደርሱ 3000 ሙቃቢል 100,000 በዚህም አይቆምም ይመጣል ሌላው وانضم إليهم من لخم وجذام جذام ملوالو وتلقين وبحراء وبلي 100,000 እነዚህ ደግሞ አረቦች ናቸው እንግዲህ ግማሾቹ ሙተነሲሮች ናቸው ግማሾቹ መህቲላል ቅኝ ግዛት የሚገዙ ናቸው ከነሱ ደግሞ ከአረቦች ደግሞ ተውጣቶ 100,000 ጦር ሰራዊት በጥምሩ ስንት ሆነ 200,000 ሙቃቢል 30,000 እንግዲህ ይሄ 200,000 የሚለውን አንዳንድ ሰዎች አደድ ኺያሊ ነው ሰነዱ መበጠር አለበት ይታይ የሚሉ ሰዎች አሉ ሰውየው ይሄን አስድቀዋል 200,000 ከሩሞች ከነሳራዎች 100,000 ከአረቦች አልዓረብ المتنصرة እነሱ ወደ ክርስቲያን የገቡና ወይም ወሰንዮችም ይኖራሉ አልሙሂም ሙዋላታቸው ለሩም ስለሆነ ከነሱ 100,000 200,000 እዛ ወደ ኢራቅል እንዲማም አድርገው 200,000 እየጠበቃችሁ ነው ተባሉ ይሄንን ነው ሙባገታ ሐላ ረሂባ የሚል አስፈሪ ነገር ነው አሸበ እመናቸው ይደርሳሉ እንግዲህ ሂሳብ መስራት የሚችል ሰው 200,000 ለ3000 ማካፈል ለአንድ ሰው ስንት ይደርሳል አስበ ይሄው ምን መናኪስ ስላለ በሱ አስበ መድረስ ትችላለህ ኃይለኛ ነገር ነው ቀላል አሁን እኛ አንድ ላንድ ችግር ነው ረሱሉ አለይሂ ሰላቱ ወሰለም لا تتمنوا لقاء العدو ብለዋል አንዳንድ ሰው ሚላል
አይባል ረሱሉ አለይሂ ሰላቱ ወሰለም لا تتمنوا لقاء العدو واسالوا الله العافيه عافያን የሚያህል ነገር የለም ያሸባል عند الامتحان يكرم المرء ويهان ፈተና ከመጣ ችግር ነው የሚያልፉት ሰዎች ኢሚንቶች ናቸው ስለዚህ ለ3200 ከባድ ነው እናየዋለን የጻፉትን ሰው المجلس الاستشاري بمعان ዛማዓን ነው ያሉት ብለናል 3000 ሱሐቦች ሪድዋኑላሂ ዐለይሂም አጅመዒን እዛ ላይ እንግዲህ በዛው ባላቸው አቅም ምን ሊያረጉ ነው ጉባኤ ስብሰባ አካሄደው ሹራ ሊያረጉ لم يكن المسلمون مسلمون አልነበሩ ادخلوا في حسابهم لقاء مثل هذا الجيش العرمرم እንደዛ አይነት ብዛት ያለው 200 ሺህ ያገኘናል ብለው ግምት ውስጥ አላስገቡም ነበር ይላል الذي بوغتوا به في هذه الارض البعيده እንደኛ ሀገር ሩቅ ነው ድንገት ሳያስቡት 200 ሺህ ስላጋጠማቸው ሂሳባቸው ውስጥ አስገብተው ስላልነበረ وهل يهجم جيش صغير قوامه 3000 مقاتل فحسب على جيش كبير عرمرم مثل البحر الخضم حساباته هنا 3000 ጦር ሰራዊት 200 ሺህ ልክ እንደማባባ አበል መጥቶ አጎናፍር እንደሚመጣ እንደሱ ያለን ጀይሽ 3000 ሆነን ወረራ ማካሄድ ወይ ትንኳስ የመጀመር አለብን ወይ ነው የሚሉ قوامهم 100000 مقاتل حار المسلمون እዚህ ላይ ግራ ተጋባቸውና ምን እንደሚሰሩ ግራ ተጋብቷቸው ተቀመጡ ይላል واقاموا في معانا ليلتين يفكرون في امره ምን እንደሚያረጉ ያሰቡ ሁለት ሌሊት አደሩ ዘዋሉበት ቦታ ይላል وينظرون ويتشاورون እየተመካከሩ ጉዳያቸውን ያስተነተኑ ሁለት ሌሊት አደሩ ይላል ثم قالوا መጨረሻ ላይ ውጤት ምን ተባለ نكتب الى رسول الله صلى الله عليه وسلم فنخبره بعدد عدونا رسول الله عليه الصلاه والسلام ይሄን ነገር ስላላወቁ ሊሆን ይችላል ይሄ 200 ሺህ መኖሩን ቢያውቁ እኛ 3000 አይልኩም ነበር ወደ እሳቸው እንጻፍና ከዛ በኋላ ምን አሉ فإما أن يمدنا بالرجال ስንጽፍላቸው የጥላትን ቁጥር ሲያውቁ ቁጥር ወይ ሊጨምሩልን ይችላሉ አሉ وإما أن يأمرنا بأمره فنمضي له ወይም ደግሞ አይን ያውቃለው 200 ሺህ መሆኑን ያለ የሚጠበቅባችሁ እናንተ ወደ ተላካችሁበት ሄዱ ማለት ነው ከሳቸው የሚመጣው ትእዛዝ ታዘዙን 3000 ሆነን እንዱን ቀጥላለን ከጨመሩልንም ፈቢያው ንዕመት ይጨምሩልናል አሉና የስብሰባውና የሙሻወራው ውጤት ይሄ ሆነ ተሰባስበው በዚህ ተስማሙ ላኪን አብኑ ረዋህ አሁንም ላይስማማ ነው በዚህ የሱን አባባል ነው ያለው ولكن عبد الله بن رواحة عارض هذا الرأي ይሄን አባባል ይሄን አስተያየት خلف عبد الله بن رواحة አመፀ ይሄ እኔ አልስማማበትም ነው የሚለው وشجع الناس قائلا ሰዎችን አጃገነ አደፋፈረ እንዲህ ያለ ሲሆን ያ قوم والله ان التي تكرهون للتي خرجتم تطلبون الشهاده አሁን ለዚህ ጊዜ የሚፈጅባችሁ ነገር ምንድነው አላችሁ ሞት ፈርታችሁ አይደል አላችሁ የወጣችሁት ለምንድነው ሸሃዳ ፈልጋችሁ ስለሆነ የወጣችሁት አሁን የሚያስጨንቃችሁ ነገር እኮ ከመዲና የወጣችሁበት ጉዳይ ነው እና ምንድነው የሚለው ان التي تكرهونها ማለት ነው አይዱ ተጥሉ للتي خرجتم تطلبون الشهاده ይሄ ነው አላችሁ وما نقاتل الناس بعدد ولا قوه ولا كثره ሰዎችን ደግሞ አስለን ምንጋደለው ኩፋሮችን በብዛታችን በቁጥራችን በኃይላችን አይደለም ما نقاتلهم الا بهذا الدين الذي اكرمنا الله به ያ ምንጋደለው አስሉ በዛ አይደለም ስለ እስልምና ነው ምንድፋዕ ምናረገው ከሞትንም ሹሃዳዎች ነን ካቸነፍንም የበላይ ኢህደል ሁስነይን ነው ምንፈልገው ጊዜ አታቃጥሉ ዝም ብለን እንሂዳለና አገፋፋቸው ይላል فانطلقوا هدوا አላቸው ቀጥሉ ወደፊት فانما هي احدى الحسنيين اما ظهور واما شهاده ከሁለቱም ለኛ
حسنا نوال بنموتم شهداء عند الله أحياء نرزق بناتشنفم يبلاي إنه الناس لمنا الناس ففالن نهدى اللبننا عن هدالة وأخيرا استقر الرأي على ما دعا إليه عبد الله بن رواحة ما جرش علي يقول له ما استيايت يا عبد الله بن رواحة استيايت دقفو بزلاي سنة استيايت ويلال بزاو ليهدونه سيصفوا لرسول عليه الصلاة والسلام الجيش الإسلامي يتحرك نحو العدو እንግዲህ ይሄንን ወስነዋል ቀጥታ ወደ የት ነው ያለው ብለናል አልዓዱ ማዓብ የሚባል አካባቢ እነሱ ማዓን የሚባል አካባቢ وحينئذ بعد أن قضى الجيش الإسلامي ليلتين في معان ሁለት ሌሊት ካሳለፉ በኋላ تحركوا إلى أرض العدو ወደ ጥላት ቦታ ተንቀሳቀሱ ሄዱ ማለት ነው حتى لقيتهم جموع هرقل بقرية من قرى البلقاء يقال لها شارف የሄራቅል ጀማዓዎች የት ነው ያገኙአቸው ሻሪፍ የሚባል ቦታ እዛ አገኙአቸው ይላል ثم دنا العدو طلعت قرب ወደ ሷሃቦች رضوان الله عليهم وانحاز المسلمون الى مؤتة ሙስሊሞች ደግሞ ሙእታ ወደሚባለው ቦታ ተጠጉና فعسكروا هناك ወርካምፓቸውን እዛ ቦታ አረጉ ይላል وتعبؤوا للقتال ለግድያ تستكاكلوا تزغاجوا تعبؤوا مال فجعلوا على ميمنتهم قطبة بن قتادة العذرية قني مري ويم قني كنف مري قطبة بن قتادة العذري من بني عذرة السنارقوا إلى وعلى الميسرة عبادة بن مالك الأنصاري قراكم في مري دقمو عبادة بن مالك الأنصاري ይሄን አረጉና እንግዲህ 3000 ሙቃቢል ማመን ያስቸግራል ያ ሸባብ ከባድ ነው 3000 ሙቃቢል 200000 بداية القتال وتناوب القوات قتالو جمره قوادوች ማለት የቃይድ ጀምዕ ነው እነሱ ደግሞ አንዱ ካንዱ በኋላ ተተካኩ አንዱ ሲገደል አንዱ وهناك في مؤتة التقى الفريقان مؤتة مبال بوتا ሁለቱም ቡድኖች ተገናኙ ይላል فريق المسلمين وفريق الكفار وبدأ القتال المرير 3000 رجل يواجهون هجمات 200000 مقاتل شي ሰዎች የ200,000 ጦር ሰራዊት ወራራን እሱን ለመቋቋም ይሞክራሉ معركة عجيبة تشاهدها الدنيا بالدهشة والحيرة እስካሁን መፍትሄ አላገኙም ዱንያ ደንግጣና ግራ ገብቷት ተፈርጅ ታረጋለች በዚህ ማዕረካ ዙሪያ ይላል ولكن اذا هبت ريح الايمان جاءت بالعجائب ريح الايمان هبت في قلوب الصحابه رضوان الله عليهم اجمعين ስለዚህ في عيد الغزوات ይባላል خالد بن الوليد ዝም ሊሆን ይችላል ካመጣውና ያለ ሲያይ አንድ ሰውዬ አንድ ሰው አለ ያሸባብ ወያፉን ቢዝ ይሻላል ما أقل المسلمين وما أكثر الرومان نهاره خالد قل ما أكثر المسلمين وما أقل الروم سواء يتايهم خالد بن الوليد يا شباب يزم بها لا يتفاتهم أعداؤك بمعركة لا يسوك تساتفا እንግዲህ አይቸነፍም ነው የሚባል ይሄ ጥላት የመሰከረለት ነው خالد بن الوليد አሁን ጄኔራሎች ነን ማርሻሎች ነን የሚሉ ከኢራቅ ነበር እሱ ወደ ሻም እንደሄድ الصديق ሲያዙት بعد حرب الردة قطع ያረገው መሳፋ ሲነገር ቂሳው ያ ሸባብ ያስቸግራል ለማማ አሁን በቴክኖሎጂያ በጣም ላይ ደርሰናል የሚሉት ማድረግ አይችሉም ያንን ነገር ስለዚህ በእምነት ባንገናኝም ይላሉ አሁን ያሉ ካፊሮች የነ ሩሲያ የነ አልማኒያ ጄኔራሎች خالد بن الوليد ነخጥሁና እነሱ እንግዲህ ያመልካሉ ሰው ኡስታዛችን ነው ወትድርና ይላል እንግዲህ ውሃ እንኳን የሌለበት በግመል ውሃ ብዙ ቀን አስጠምተው ግመሎችን አስጠጥተው ተወሰኑ ግመሎች ያሸባል እንዳያመነጅጉ አፋቸውን አፍነው አንዳንድ ሪዋያ እንሰንጥቀው ነው ይባላል ከፈራ ከተሰመጠቀ አታመነጅ ውሃውን ካመነጀጉ ውሃውን ሰርፍ ሊያደርጉት ስለው በዛ አይነት 5 ቀን ነው የሚያሰደው ብለውት በ5 ቀን ቆርጦታል ያን الفيافي والصحراء
بين العراق والشام እና ኸቢር ነበረው እሱን ሲጠይቀው በ5 ቀን ውስጥ አቋርጠህ ካለፍ ነጀውታል ከ5 ቀን የሚበልጥ ከሆነ هلكت اصحابه አደርስም አሉ فجد في السير ለሊት መተኛት የለም ጎበዝ አላቸው عند الصباح يحمد القوم السرى ዓለም የሚባለው እሱ ነው መሰልሳይ ሄዶ በ5 ቀን አቋረጡ እስኪዛ አካባቢ ያለ ዛፍ የዋላ ሰውዬ ኸቢሩ ሲታይ የሆነ ዛፍ ምልክት የነገራቸው ነበረ እሱ አለ ሲሉት ነጀውቱም ማለት አሁን አልፈም ስለዚህ የኛ መጣና ሸባብ ኺብራ አላቸው ጥላትንም ግምት ውስጥ አያስገቡ ኢማናቸው ቀውይ ስለሆነ ሰውየው የሚጋደለው በኢማኑ ነው እንጂ በሲላህና በአደድ አይደለም ነው ነዋሲ ወቅት ደም እንዳይዝ እንጣይ اخذ الرايه زيد بن حارثة حب رسول الله صلى الله عليه وسلم ورضي الله عنه وجعل يقاتل بضراوة بالغة مجمرا سنو أميركم زيد تابلوال السو صندق على ما وسنو يتسطو السو يازنا حيلنيا بهونه جغننت مقاد الجمرة وبسالة لا يوجد لها نظير إلا في أمثاله من أبطال الإسلام بتئل اللو عينت قدية تقادل فلم يزل يقاتل ويقاتل حتى شاط في رماح القوم وخر صريعا እንግዲህ ያው ሁለት መስዎች ነው በእነሱ ቀስትና በእነሱ ጦርነት ተወግቶች ከሚሞት ድረስ እሱ قاتل ليلا وحينئذ اخذ الرايه جعفر بن ابي طالب جعفر بن ابي طالب ابن عم النبي صلى الله عليه وسلم وشبيه جعفر رسولنا عليه الصلاه والسلام يمثلالو كتبالو صحابوች ነበር ይባላል وجعل طيب وطفق يقاتل قتالا منقطع النظير አሁን እዚህ ላይ እንግዲህ بعض اهل السير የሚዘክሩት አሽዓር ብሏል ይባላል ወረደ ግመሉንም እዛ ላይ እንግዲህ ያለበውን ፈረሱን አቅራ አርጎታል ይባላል ጥላት እንዳይ ማርከው ብሎ እሱን በሰይፍ ካረገ በኋላ ሙተረጀለ ወደ በግሩ ነው የገባው ይባላል ወደ ጥላቱ ያላቸውን ቤቶች አሉ يحبذ الجنة واقترابها طيبة وبارد شرابها والروم روم قد دنا عذابها كافرة بعيدة أنسابها علي إذ لاقيتها ضرابها بلو قباباتشو وطفق من أفعال الشرور جمر مالتنا يقاتل قتالا منقطعا نظيف من بيتئل اللو مقادل يقادل جمر حتى إذا أرهقه القتال يميلو እንግዲህ ከጀመረ በኋላ ቂታሉ በጣም ሲያስነው اقتحم عن فرسه الشقراء فعقرها شقراء የምትባል ፈረስ ነበረችው ከሷ ወረደና እሷን በሰይ ثم قاتل حتى قطعت يمينه ራያ ተይዞ ነው የሚጋደሉ በቀኝ እጁ ይዞታል ቀኝ እጁን እስከሚቆርጡት ድረስ فاخذ الرايه بشماله بغراج ولم يزل بها حتى قطعت شماله فاحتضنها بعضدين እንግዲህ ቀኝ እጅ ተቆርጧል ግራጅ ያዘ ግራጅ ተቆረጠ አዱደይ ማለት ይሄ እንግዲህ አንገቱና ይሄን አዱዱን እንደዛ አድርጎ በሁለት እጁ ያዛት በአንገቱና በዚህ በአዱዱ ባሁኑ በዛሂሩ ከያዝና አዱደይ ማለት ይሄና ይሄ ነው የቀረው በዚህ ያዛት ማለት ነው እንደዛ አድርጎ ሰንደቅ ዓላማ አይ فلم يزل رافعا إياها صندق على ما ينسى كما هو التوقدم حتى قتل كم يقدل درس يقال إن روميا ضربه ضربة قطعته نصفين يبالال على بصيغة التمريض لولا كفلاته قماش ودي قماش ودي لكن الذي ثبت في الصحيح صحيح الإمام البخاري مغازي لايك درس من قرينا عبد الله بن عمر مؤتى تساتف في الله هلال جعفر ተገደለ ሲባል ማረካው ሊያልቅ አካባቢ ስንፈልገው አገኘሁት ወርቆ ይላሉ አብዱላህ ኢብኑ ዑመር 50 ቁስል ቆጠርክ ይላሉ ሰውነቱ ላይ 50ው ሁሉ በፊቱ ጀሃት ነው ይላሉ በኋላ ይላል ሪዋያት አልቡኻሪ ቢድዓን ወ90 ሚልም አለ እዛው ሁለተኛው ሐዲስ ቆጠርኩት ይላሉ ሁሉም فيما اقبل على جسد ወደፊት ባለው ሰውነቱ
ነው የተገኙት 90 ምናምን ቁስሎቹ ይላሉ ይሄ ላይ ወይቃሉ ይላል لم يشير الى من روى ذلك طيب واثابه الله بجناحيه جناحين في الجنه يطير بهما حيث يشاء الله سبحانه وتعالى እንግዲህ የኛ ሸባብ ልጆቻችን እንደ በራሪ ክንፍ ናቸው ስትሄድ አታውቅም አንተ ታውን ትላል ሰውየው ሲሄድ نحن لا نلاحظ ግን የግድ ነው ይሄርክ እጅህ እንደዚህ ብሎ አትሄድ እግርህ ጋር ቀኝ እጅህ እንዲህ ይላል እዚህኛው ጋር ይሄኛው እንዲህ ይላል እንደ መብረር ነው መሄድ ራሱ ሲባህም ነው ጠይር መብረርም ስለዚህ ጀናሃይን ይባላል እጁን ለአላህ ስላጣ ሁለት እጆቹን አላህ ክንፍ ለወጠው ይላል ጀነት ፈለገበት ቦታ የሚበርበት ክንፍ አላህ ሰጥቶታል ولذلك سمي بجعفر الطيار لقبوا باين بعد موته يتسطو لقبنه يبال جعفر الطيار وبجعفر ذي الجناحين ثلاثه لجو ابن ذي الجناحين يبال نبر عبد الله بن جعفر الال روى البخاري عن نافع أن ابن عمر أخبره أنه وقف على جعفر يومئذ كنافع ነው የሚወራው من مولى ابن عمر عبد الله بن عمر ነግሮኛል ይላል እኔ ቁም ያግኝቻለሁ ጃዕፈርን ከተገደለ وهو قتيل ተገሉ فعادت به 50 بين طعنة وضربة በሰይፍም የተመታው በሩምህና በነብል የተወጋውም 50 ቁጥር ያለው ይላሉ ابن عمر ليس منها شيء في دبره يعني ظهره ከጀርባው ካምሳው ሁሉ ከኋላ አልተገኘም ሁሉም ቁስሎች እንግዲህ በጣም ሙፍሪጥ في الشجاعة በጣም ኃይለኛ ሸጃዓ እንደነበራቸው ይሄ ይጠቁማል ይላል وفي رواية أخرى قال ابن عمر كنت فيهم في تلك الغزوة مؤتة فالتمسنا جعفر بن أبي طالب فوجدناه في القتلى تقدروا سوچ ما لاغنينو ይላል ووجدنا في جسده 90 من طعنة ورمية وفي رواية العمري عبيد الله العمري عن نافع زيادة فوجدنا ذلك فيما أقبل من جسده زتنا منامن قسل راسه بفيتو بكل ነው ያገኘነው ጃዕፈር ላይ ብለው አብዱላህ ኢብኑ ዑመር ተናግረዋል ይላል طيب ስለዚህ ሙዕታ ትንሽ ረዘምም ሊያረጋው ስለሚችል አልቅም እዚህ ላይ እናቆመውና ኢንሻአላህ في درسنا المقبل سوف نتمه والله سبحانه وتعالى أعلم صلى الله وسلم على نبينا محمد وعلى آله وصحبه أجمعين